ከተንሳኤ በኋላ ያለችው ማክሰኞ ከሰኞ ቀጥላ ማለት ነው ቶማስ ተብላ ትጠራለች። ቶማስ ሁላችንም እንደምናውቀው በአረማይክ ቶማስ የሚለው ቃል አረማይክ ነው ወይም የሶሪያ የጥንት ቋንቋ ነው። ዲዲሞስ ይባላል። በግሪክ ደግሞ ዲዲሞስ ማለት መንታ ማለት ነው። መጠራጠር ስለታየበት ማለት ነው። መጽሐፍ ቅዱስ ስለ ቶማስ እንዲህ አድርጎ ይነግረናል። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ክርስቶስ ትንሣኤውን ለሐዋርያት ሲገልጥ በመካከላቸው አልነበረም። ቶማስ። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው ማለት ክርስቶስ እጅ ላይ የችንካሩን ምልክት ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው ይላል። ዲዲሞስ ተጠራጣሪ፣ መንታ የሚለውን ትርጉም ያመጣው ይሄ ነው። አላምንም ካላየው አላምንም አላቸው። በጣም በሚደንቅ መልኩ ማለት ነው። ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ ይላል። ክርስቶስ ይህንን ያውቃል ቶማስ እንደተጠራጠረ። ቶማስ ባለበት ደግሞ ሁለተኛ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠና ቶማስም ከነሱ ጋር ነበረ። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ቅድም ያልነውን ማለት ነው። ልክ በሲኦል በአካለ ነፍስ ወርዶ እንዳላቸው ለነፍሳቱ ለሐዋርያትም ደጆቹን ፈርተው ዘግተው በነበረበት ሰዓት ሰላም ለእናንተ ይሁን አላቸው። ይቀጥልና ከዚህ በኋላ ቶማስን ጣትህን ወደዚህ አምጣ ብሎ ነበራ። ጣቴን ካላስገባው ካልዳሰስኩ አላምንም ስላለ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም እንዳለው እጁን ሰደደ። እጁ ግን ልክ እሳት ውስጥ እንደገባ አንጀት ርር ኩምትር አለ ይላል። ያን ጊዜ ቶማስ ምን አለ? ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ያለቃሉ። ሳያዩ የሚያምኑ ብፁዓን ናቸው የኢትዮጵያውያን እምነት ነው፣ የእስራኤላውያን እምነት አይደለም። እስራኤል እያዩ አላመኑ፣ እኛ ግን ሳናይ ነው ያመኑ። ሳያዩ የሚያምኑ ብፁዓን ናቸው የሚለው ይሄንን ነው። በነገራችን ላይ ይሄ የሌባ የአጭበርባሪ ጥቅስ አይደለም። አንዳንድ ሰዎች ማስረጃ አምጡ ሲባሉ ሳያዩ የሚያምኑ ብፁዓን ናቸው ይላል። ይሄ የሌባ ጥቅስ አይደለም። በስጋዊ ዓለም ማስረጃ ከተፈለገ ማስረጃ ማቅረብ አለበት። ችግር የለም እመነኝ የሚባል ነገር የለም። ለሃይማኖት ነው ይሄ የተነገረው። መንፈሳዊ ጥቅስ ነው፣ የነፍስ ጥቅስ ነው እና ምእመናንም መጠንቀቅ አለብን። በነገራችን ላይ አንድ ሰው ከንግድ ጋር በተገናኘ ሊሆን ይችላል። ወደ ባንክ ገንዘብን አስገብቼልሃለሁ ሲል ያስገባበትን ስሊፕ ላክልኝ ወይም ደግሞ ለእኔ መልእክት መምጣት አለበት ስትለው ሳያዩ የሚያምኑ ብፁዓን ናቸው